እግዚአብሔር አንድ ነገር አሳየኝ። ምድር ላይ በክርስቲያኖች ላይ የሚደርሰውን ስደት ኤቭሪቲንግ በራእይ ያየው። ጴጥሮስን አየው፣ ሌሎችን ሐዋርያቶችን አየዋቸው። ጴጥሮስና ሐዋርያቱ ሲዘምሩት የነበረው ኦርቶዶክስ እያለው ማቀው መዝሙር ነው። ሲዘመር የነበረው መዝሙር ማቀው ነው። ሳምታይምስ ምድር ላይ የምታቋቸው መዝሙሮች ሄቨን ስትሄዱ ሲዘመሩ ታገኛቸዋላችሁ። ጳውሎስና ሲላስ እስር ቤት ውስጥ ነው መልአክ እንደሚመጣ እያሰቡ አይደለም የዘመሩት። ብዙ ጊዜ በህይወታችሁ ውስጥ በሮች ሲዘጉ ማጉረምረም ነው የምንመርጠው አይደል? እግዚአብሔር አንጀት የለውም፣ የምትበሉት አንጀት የለውም። በላይፋችሁ ላይ ችግር እንዲያቆም ከፈለጋችሁ ማጉረምረም የሚባልን ነገር ከህይወታችሁ ላይ እንዲያበቃ አድርጉ። ለቅሶ የሚባልን ነገር ከህይወታችሁ ላይ እንዲያበቃ አድርጉ። አንዳንድ ጊዜ ስማርቱን እግዚአብሔር ሆይ ሌሎች ሰዎችን ስትፈውስ እኔን አልፈወስከኝም ብላ ቤት ገብታ አላለቀሰችኝ። ፈውስ እንደተለቀቀ ገብቷታል። ፈውሷን የሚከለክላት ነገር ደግሞ ማጉረምረሟ እንደሆነ ታውቃለች። አንድ ጊዜ አስታውሳለሁ እግዚአብሔር አንድ ነገር አሳየኝ። ምድር ላይ በክርስቲያኖች ላይ የሚደርሰውን ስደት ኤቭሪቲንግ በራእይ ያየሁት። እዛ ራእይ ውስጥ ሰማይ ላይ ጴጥሮስን አየው፣ ሌሎችን ሐዋርያቶችን አየዋቸው። በጌታ ፊት ነው የምነግራችሁ። እና ወደ ምድር እያዩ ነው ክርስቲያኖች ላይ የሚደርሰውን ፐርሲኪዩሽን ኤቭሪቲንግ እያዩ ነው። ስደት፣ መከራ ኤቭሪቲንግ እያዩ ከዘመን ነገር ታውቃላችሁ። ጴጥሮስና ሐዋርያቱ ሲዘምሩት የነበረው ኦርቶዶክስ እያለው ማቀው መዝሙር ነው። ኦርቶዶክስ ቤተክርስቲያን ውስጥ ፈተና ወጀብ ሲበዛ የሚል መዝሙር አለ አይደል? ኦርቶዶክስ ቸርች ውስጥ እሱም መዝሙሩ እየዘመሩ ያሉት ያ ማለት ሲዘመር የነበረው መዝሙር ማቀው ነው። ሳምታይምስ እዚህ ምድር ላይ የምታቋቸው መዝሙሮች ፓወርፉል የሆኑ መዝሙሮች ሄቨን ስትሄዱ ሲዘመሩ ታገኛቸዋላችሁ። ለምን እንደሚዘመሩ ታውቃላችሁ? ለምን እንደሚዘመሩ ታውቃላችሁ? የነዛ ቅኔው ምንጭ መንፈስ ነው በውስጣችን ሆኖ የዛ ቅኔ ምንጭ ሆኖ መንፈስ ቅዱስ ነው። ያ መዝሙር ከናንተ እንዳልወጣ ኤንጅሎች ያውቃሉ። ለዛ ነው ኤፌሶን 5ን ስታነቡ በመንፈስ ተቀኙ ይላል አይደል? አሁን ምን መሰላችሁ? ሉሲፈር ወርዷል። አሁን የወርሺፕ ሊደሩ ሆሊ ስፒሪት ሆኗል። በእናንተ ውስጥ ሆኖ ለእግዚአብሔር ቀን እንድትቀኙ ያደርጋችኋል። በእናንተ ውስጥ ሆኖ እግዚአብሔርን ወርሺፕ እንድታደርጉት ያደርጋችኋል። ለዛ ነው ሁል ጊዜ በህይወታችሁ ላይ ኤንጀሊክ ኢንካውንተር ኤንጀሊክ መነካካቶችና ጉብኝቶች እንዲበዙ ከፈለጋችሁ የወርሺፕ ሰው ሁኑ። ያምልኮ ሰው ሁኑ። ያምልኮ ሰው ሁኑ። ጳውሎስና ሲላስ እስር ቤት ውስጥ ነው መልአክ እንደሚመጣ እያሰቡ አይደለም የዘመሩት፣ እየዘመሩ ናቸው። ሰደን ድንገት ቀና ሲሉ የለም ኤቭሪቲንግ እንትን ብሏል። ብዙ ጊዜ በህይወታችሁ ውስጥ በሮች ሲዘጉ የምንመርጠው ምን ታውቃላችሁ? ማጉረምረም ነው የምንመርጠው አይደል? ማጉረምረም ነው። በሂብሪው ማጉረምረም የሚለው ቃል ሉን ነው የሚባለው። ሉን ማለት ነው ታውቃላችሁ? ልክ እግዚአብሔር ስታጉረመርሙ ምን እንደሚያደርጋችሁ ታውቃላችሁ? ኦ ልጅ እያጉረመረመ ነው ልርዶ አይልም። ሉን ማለት ተጨማሪ ምሽት ማሳለፍ ማለት ነው። ልክ ስታጉረመርሙ ችግር የለውም የሰው የወርሺፕ አልጀመረም ብሎ እግዚአብሔር ከችግሩ ጋር ተጨማሪ ቀን ይሰጣችኋል። ሌላ ምሽት አብራችሁ ከችግሩ ጋር ታሳልፋላችሁ። የእስራኤል ሕዝብ በ40 ቀን ግባል ተባለ፣ ማጉረምረም ጀመሩ። ኦኬ ወርሺፕ እስኪጀምሩ ድረስ አመት ተጨመረ። ቀጣይም ወርሺፕ እስኪጀምሩ ድረስ አመት ተጨመረ። ኦልዌይስ ማጉረምረም ስትጀምሩ በህይወታችሁ ላይ ለዛ ያ ችግር ወደ ቀጣይ ምሽት እንዲሻገር እያደረጋችሁት ነው። ያ ችግር እንዲያበቃ ከፈለጋችሁ ወርሺፕ ጀምሩ። የናዝሬቱ ኢየሱስ አንተ በህይወቴ ላይ ጌታ ነህ፣ በነገሮቼ ላይ ጌታ ነህ፣ በዚህ በተበላሸው ነገር ላይ ጌታ ነህ። አንተን ስጠራህ እንኳን የትንሳኤው ጌታ እያልኩ ነው። ይሄ ሞተ ያልኩት ነገር በአንተ ትንሳኤ ያገኛል። አሁን ይነሳል። አሁን መንቀሳቀስ ይጀምራል። አሁን ወክ ማድረግ ይጀምራል። አሁን መሮጥ ይጀምራል። አሁን መንቀሳቀስ ይጀምራል። አሁን መሮጥ ይጀምራል። አሁን ህይወት መስራት ይጀምራል። አንተ የህያዋን አምላክ ነህ። ሙታን አያመሰግነው። ይሄ ሞተ ያልኩት ነገር አሁን ለክብር ቆሞ አንተን ማመስገን ይጀምራል። የምስክርነት ምክንያት ይሆናል። የተአምራት ምክንያት ይሆናል። አንተን የማመሰግንበት ምክንያት ይሆናል። ይሄንን ማድረግ ስትጀምሩ ተጨማሪ ምሽት አታሳልፉ። ችግሩ ያ ምሽት ላይ ማብቃት ይጀምራል። ሃሎ ችግሩ መቼ? ያው ምሽት ላይ ማብቃት ይጀምራል። ወደ ቀጣይ ቀን አይሻገርም። በህይወታችሁ ላይ ችግሮች ወደ ቀጣይ ቀን እንዳይሻገሩ ከፈለጋችሁ ያምልኮ ሰው ሁኑ። ተነስታችሁ አትገርምሩ። አንዳንድ ሰው አለ እግዚአብሔር የቤት ኪራይ የለም ምናምን መሬት ይንከባለላል፣ አመሬ ይነሰንሳል ምናምን የእግዚአብሔርን አንጀት የሚበላ ይመስላል። እግዚአብሔር ደግሞ ደስ የሚለው አንጀት የለውም። አንዳንድ ሰው እግዚአብሔር ኢትዮጵያ ይመስላል፣ ይሄማ ያሳዝናል ምናምን ብሎ 10-20 ብር የሚጥል ይመስላል። ጋድ አንጀት የለውም። ይሰማል። እግዚአብሔር አንጀት የለውም። የምትበሉት አንጀት የለም። አሁንስ አልበዛም። እግዚአብሔር አንዱ መስሪያ ቤት ሄደና ከስራ አባረሩታል። ከስራ ተባረረ። ደሞዝ ቆመ። ቤቱ ሲሄድ የቤት አከራዩ 1 ወር አልፏል ብሎ
የሚተኛበትን አልጋ ውጭ እንትን አለው። ባለቤቴስ ምናምን ሲላችሁ ባለቤትማ ስራ መባረርህን ሰምታ ጥላ ሄዳለች አሉት። ከዛ ሱቅ ሄደ፣ በረኪና ገዛ። እግዚአብሔር ሆይ ይሄንም ችግርማ እዚሁኛ አይደለም ነግረህ መጥቼ እነግርሃለሁ ብሎ ጠጣው። በላይፋችሁ ላይ ችግር እንዲያቆም ከፈለጋችሁ ማጉረምረም የሚባልን ነገር ከህይወታችሁ ላይ እንዲያበቃ አድርጉ። ለቅሶ የሚባልን ነገር ከህይወታችሁ ላይ እንዲያበቃ አድርጉ። ለቅሶ የሚባል ነገር ይሄ ነገር ለኔ አይሰራም፣ ለኔ እንትን አይልም፣ ለሌሎች እንደዚህ ያደረክ ምናምን የሚባልን ነገር ከህይወታችሁ ላይ እሱን አስወግዱት። ከህይወታችሁ ላይ እሱን አስወግዱት። አንድ ጊዜ ስሚዝ ዊግልወርዝ የሚባል አንድ 23 ሙታን ያስነሳ እግዚአብሔር ሰው አለ። ስሚዝ አሁን በህይወት የለም። የ21ኛው ክፍለ ዘመን ሐዋርያ ብለው ነው የሚጠሩት ስሚዝ ዊግልወርዝ። እና አንድ ቀን አንዲት ሴት ጉባኤ ውስጥ መጣች። እንቅርት እዚህ ድረስ በጣም ትልቅ የእንቅርት በሽታ አለባት። እንቅርቷ ታች ድረስ ወርዷል። እና ጉባኤ ውስጥ እሱ ለፈውስ ጸለየ። ሴትያ ወጣች። እግዚአብሔር እኮ ፈወሰኝ ብላ መሰከረች። ጉባኤው አየ፣ እንቅርቷ አለ። እቺ ሴትዮ ትቀልዳለች ምናምን አሉ። ኮንፈረንሱ ለ3 ቀን የሚቆይ ነው። ቀጣይ ቀን መጣች። አሁንም እንቅርቷ አለ። የእግዚአብሔር ሰው ትናንት እንደጸለይከው መሰክሬ ነበር፣ አሁንም እግዚአብሔር ፈውሴን አጸንቶታል፣ በሽታው የለም አለች። ከዛ ምስክርነቱን የሚሰማው እሱ ብቻ ነው። ጉባኤዎች ሴትዮ ለምንድነው መድረክ የሚሰጧት እያለ ተናደዋል። ቢኮዝ አገልጋዩ እንቅርቱን ያያዋል፣ ህዝቡም እንቅርቱን ያያዋል። ከዛ ሶስተኛውም ቀን አለ ስሚዝ መጽሐፉ ላይ ሲናገር፣ ሶስተኛው ቀን ሴትዮዋ መጣች። ያው የእግዚአብሔር ሰው 2 ቀን መስክሬ ነበር፣ አሁንም ልመሰክር ነው የመጣው ስትል እንቅርቱ የለም። ለምን እንቅርቱ እንደሌለ ልንገራችሁ። ሁለተኛው ቀን ላይ ከቸርች እንደወጣች መስታወት ጋር ቆመች። እግዚአብሔር ሆይ አለችው፣ እንቅርቱ እኮ ይታያል፣ ለኔ የሚታይ እንቅርት የለም፣ ይሄ ህዝብ እንቅርት እያየው ነው ያለው፣ እንቅርቱን እንዳያዩት አድርጋለችው። እኔ መስታወቱን እያየች እኮ እኔ አሁን የሚታየኝ እንቅርት ችግር የለም፣ እንቅርቱ ይሄ የለም። ጉባኤውና ውስጥ ያሉ ሰዎች ግን አብደሻል፣ እንቅርቱን እኛ እያየነው ስላሉ እንዳያዩት አጥፈዋለች። በሶስተኛው ቀን ስትመጣ አጥፍቶታል። አንዳንድ ጊዜ ስማርቱን እግዚአብሔር ሆይ ሌሎች ሰዎችን ስትፈውስ እኔን አልፈወስከኝም ብላ ቤት ገብታ አላለቀሰችኝም። ፈውስ እንደተለቀቀ ገብቷታል። ፈውሷን የሚከለክላት ነገር ደግሞ ማጉረምረሟ እንደሆነ ታውቃለች። በላይፋችሁ ላይ ምስጋናን የሚባልን ነገር ልመዱት። እግዚአብሔርን ማመስገን ልመዱ። እግዚአብሔርን ወርሺፕ ማድረግ ልመዱ። ቢኮዝ ብቸኛ የሰው ልጅ ኤንጀሊክ ሬለምን አክሰስ የሚያደርግበት ብቸኛ መንገድ ፕሬየር እና ወርሺፕ ብቻ ነው። ፕሬየር እና ወርሺፕ ብቻ ነው። አንድ ጊዜ ፕሮፌት ኤንጅል በራእይ አንድ በጣም ሁሉ ጊዜ ኮምፕሌን የሚያደርግና ብዙ አገልጋዮችን የተነሳ የሚሳደብ አንድ እግዚአብሔር ሰው በራእይ ያየው አለ። እና ያለፉትን ወራቶች ስለኔ ነበር ሚዲያ ላይ እየወጣ የሚያወራው፣ ቲቪ ላይ እየወጣ የሚያወራው ምናምን። እና ያን እግዚአብሔር ሰው ያየሁት እኔ አንድ ስፍራ ቆም ያለው እሱ አንድ ጠርዝ ቆሟል አለ። ልክ መሳደብ ሲጀምር መናገር ሲጀምር እሱ አጠገብ የነበሩ መላእክቶች እሱን ለቀውት ወደኔ ይመጣሉ አለ። እሱን ለቀውት ወደኔ ይመጣሉ። እሱን ለቀውት ወደኔ ይመጣሉ። እግዚአብሔር ሆይ ይሄ ሰውዬ አብረውት እንዲያገለግሉ የሰጣቸው መላእክቶች አሁን ትተውት እየሄዱ እንዳለ ያቃል ወይ ስለዋለ አያውቅም አለኛል። ማጉረምረም ስትጀምሩ ማንባት ስትጀምሩ ምን ይፈጠር ታውቃላችሁ? እንዲረዷችሁ የተሰጡ መላእክቶችን ያ እንዲያሸሻቸው ይሆናል። ለዛ መጽሐፍ ቅዱስ በመላእክቱ ፊት ክፉ ቃል አትናገር ይላል። ለምን ከተባለ ክፉ ቃል ማጉረምረም የሚባል ነገር የኤንጀሊክን ፕሬዘንስ ከህይወታችሁ ላይ ማሸሻቅማሉ። በህይወታችሁ ላይ ምስጋናን ተለማመዱ። አሜን። ምስጋና መላእክቶች በሮቻችሁን እንዲከፍቱ መንገድ ይከፍታል። እግዚአብሔር መላእክቶችን ወደ ህይወታችሁ ልኳል። አሜን። የእግዚአብሔር መላእክቶች ወደ ቤቶቻችሁ መጥተዋል። አሜን። እግዚአብሔር ወደ እናንተ ጉዳይ፣ ወደ እናንተ ቤት፣ ወደ እናንተ ስራ፣ ወደ እናንተ ጉዳዮች ሁሉ ላይ አሁን መላእክቶችን ልኳል። መላእክቶችን ልኳል። መላእክቶችን ልኳል። አሜን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።